አንዳንድ ትልቅ ሞሎች ስትገቡ አንድ ዕቃ አይዛችሁ አትወጡም። ለምን? ዕቃው ላይ ታፔላ አለ የሚናገር። የለም አለ የለም። ነገ ያ ታፔላ ለእናንተ እየተዘጋጀ ነው። በጊዜ ወደ ሀገር ግባ ነገር ያለው አይ ነፍሳችሁ በእነሱ እጅ ለመግባት ጥቂት ዓመት ነው የቀረው፣ ጥቂት ጊዜ ነው የቀረው። እነዚህ ታፔላዎቹ ምናምኖቹ ወደ መጨረሻው በአንተ ጆሮ ወይ በአንተ እጅ ላይ ወይ በግንባር ላይ የሚለጠፍ ነው። ደግሞ ልክ እንደዛ እንደቃው አንድ ቦታ ላይ ሆኖ ይቆጣጠራል። ይሄ ልምምድ ነው። አሁን ብዙዎቹ ባህር እየጠለቁ አሳዎች ላይ እየሞከሩት ነው። ካሜራዎችን በአሳዎች ውስጥ እየለጠፉ እየተከታተሏቸው ነው በሳተላይት። ትልቁ አሳ፣ ትንሹ አሳ፣ የትልቁ ምናምኑ ይሄ ተጫዋቹ አሳ በየጆሮው ላይ በየምኑ ላይ አስገብተው ይቆጣጠሩታል። ነገ አንተንም አንድ ዘዴ ይፈጥሩና ይከቱልሃል። ከዘዴው ጥበቦች አንዱ በቃ ቀለል ያለ ነገር ነው። አሁን ለምሳሌ ሞባይል ጥሩ ነው። አሁን እየተነጋገርን ነው። አዲስ አበባ እናወራለን፣ የትም ቦታ እንሄዳለን። የትም ያለውን ሰው በፍጥነት እናገኘዋለን። ድሮ በፖስታ ይዞ መንከርፈፍ ቀርቶ እዚችው ላጥ ታደርግና ሜሴጅ ነው ላጥ ታደርገዋለህ፣ ይሄዳል ይላል እዚህ ቶሎ በሰከንድ ውስጥ። ጥሩ ነው፣ ይሄ መልካም ነው። ከበስተጀርባው ደግሞ ሌላ ኮተት አለ። አንተን ከፈለጉ በሞባይልህ ውስጥ የፈለጉትን አደጋ ይፈጽማሉ። የፈለጉትን ነገር ግን አሁን የበለጠ ደግሞ ችግሩ ማወሳሰብ ነው። ዓለምን ማወሳሰብ እያወሳሰቡ የመጡበት ዘመን ላይ ነው። አንዱን ተዋጊ ያደርጉታል፣ አንዱን ወጊ ያደርጉታል። ተዋጊውን ለማምለጥ እንድትችል ብለው አንተን ለመቆጣጠር፣ አንተን ደህንነትን ለመጠበቅ፣ የሄድክበትን መንግስት እንዲያውቅ ለማድረግ፣ በህይወት ዘመን የሚገጥሙት ችግሮች ቶሎ ፈጥነን እንድደርስልህ እዚች ጋር ይለጠፍልህ ይልና ቀደድ አድርጎ ይከትልሃል። ከዛ ላሜ ቦራ ነው፣ የትም አትሄድም። ሄዳለሁ ብትል ደግሞ እንትናቸው ሪሞት ኮንትሮ እጃቸው ውስጥ ነው ያለው። መንገድ ላይ ይዘጉሃል። ሲፈልጉ ኦን ያደርጉሃል፣ ሲፈልጉ ኦፍ ያደርጉሃል። አለቀ። ሰው እጅ ላይ የወደቅን ትውልዶች ነን። መብራቱን ኦፍና ኦን እንዳለ ሁሉ አንተም ህይወት ውስጥ ኦፍና ኦን ያዘጋጁልሃል። ይህንም በጊዜ የምንነቃበትን ህይወት አልያዝንም እና በተቻላችሁ መጠን እናንተ ገንዘባችሁን በሲጋራ የምትጨርሱ፣ በቁማር የምትጨርሱ፣ በመጠጥ የምትጨርሱ፣ ነገ አገኘዋለሁ እያላችሁ የምታባክኑ፣ ነገ የእናንተ ጊዜ አይደለም፣ የሌላ ጊዜ ነው። እሺ